ሰላም ጤና ይስጥልን ውድና የተከበራችሁ አድማጭ ተመልካቾቻችን ዛሬ ሚያዝያ 1 ወይም አፕሪል 9 17 ሀገራትን የዕለቱን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይዘንላችሁ ቀርበናል። ወቅታዊ መረጃዎች በፍጥነት እንዲደርሷችሁ ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቀን ቪዲዮ ላይክ እና ሼር እንዳይረሳ። ሐሳብ አስተያየቶን ኮሜንት ላይ አስቀምጡልን። አብራችሁን ቆዩ። አሁን ቀጥታ ወደ መረጃዎቹ። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 184 ብር ከ83 ሳንቲም የተመነዘረ ነው። ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ነው። 154 ብር ከ35 ሳንቲም ተገዝቶ 157 ብር ከ44 ሳንቲም የተሸጠ ነው። በንግድ ባንክ 153 ብር ከ06 ሳንቲም ተገዝቶ 156 ብር ከ12 ሳንቲም በመሸጥ ላይ ይገኛል። አንድ የካናዳ ዶላር በጥቁር ገበያ 133 ብር ከ44 ሳንቲም የተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ እናት ባንክ ነው። 112 ብር ከ15 ሳንቲም ተገዝቶ 114 ብር ከ39 ሳንቲም የተሸጠ ነው። በንግድ ባንክ 107 ብር ከ91 ሳንቲም ተገዝቶ 110 ብር ከ07 ሳንቲም የተሸጠ ነው። አንድ የአውስትራሊያ ዶላር በጥቁር ገበያ 130 ብር ከ04 ሳንቲም የተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስኬት ባንክ ነው። 153 ብር ከ69 ሳንቲም ተገዝቶ 156 ብር ከ76 ሳንቲም የተሸጠ ነው። በንግድ ባንክ 104 ብር ከ18 ሳንቲም ተገዝቶ 106 ብር ከ26 ሳንቲም የተሸጠ ነው። አንድ የአውሮፓ ዩሮ በጥቁር ገበያ 215 ብር ከ50 ሳንቲም የተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ገዳ ባንክ ነው። 183 ብር ከ67 ሳንቲም ተገዝቶ 187 ብር ከ34 ሳንቲም የተሸጠ ነው። በንግድ ባንክ 176 ብር ከ94 ሳንቲም ተገዝቶ 180 ብር ከ48 ሳንቲም የተሸጠ ነው። አንድ የእንግሊዝ ፓውንድ በጥቁር ገበያ 247 ብር ከ48 ሳንቲም የተመነዘረ ነው። የእንግሊዝ ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ቡና ባንክ ነው። 209 ብር ከ47 ሳንቲም ተገዝቶ 213 ብር ከ66 ሳንቲም የተሸጠ ነው። በንግድ ባንክ 198 ብር ከ95 ሳንቲም ተገዝቶ 202 ብር ከ93 ሳንቲም የተሸጠ ነው። አንድ የስዊዝ ፍራንክ በጥቁር ገበያ 233 ብር ከ59 ሳንቲም የተመነዘረ ነው። የስዊዝ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዳሽን ባንክ ነው። 198 ብር ከ69 ሳንቲም ተገዝቶ 202 ብር ከ67 ሳንቲም የተሸጠ ነው። በንግድ ባንክ 187 ብር ከ80 ሳንቲም ተገዝቶ 191 ብር ከ56 ሳንቲም የተሸጠ ነው። አንድ የኤምሬትስ ወይም የዱባይ ድርሃም በጥቁር ገበያ 50 ብር ከ32 ሳንቲም የተመነዘረ ነው። የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ነው። 46 ብር ከ28 ሳንቲም ተገዝቶ 47 ብር ከ20 ሳንቲም የተሸጠ ነው። በንግድ ባንክ 41 ብር ከ68 ሳንቲም ተገዝቶ 42 ብር ከ51 ሳንቲም የተሸጠ ነው። አንድ የኩዌት ዲናር በጥቁር ገበያ 597 ብር ከ60 ሳንቲም የተመነዘረ ነው። የኩዌት ዲናርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ልማት ባንክ ነው። 501 ብር ከ26 ሳንቲም ተገዝቶ 511 ብር ከ28 ሳንቲም የተሸጠ ነው። በንግድ ባንክ 489 ብር ከ47 ሳንቲም ተገዝቶ 499 ብር ከ26 ሳንቲም የተሸጠ ነው። አንድ የሳውዲ ሪያል በጥቁር ገበያ 49 ብር ከ24 ሳንቲም የተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ነው። 44 ብር ከ79 ሳንቲም ተገዝቶ 45 ብር ከ68 ሳንቲም የተሸጠ ነው። በንግድ ባንክ 40 ብር ከ76 ሳንቲም ተገዝቶ 41 ብር ከ57 ሳንቲም የተሸጠ ነው። አንድ የቻይና ዩዋን በጥቁር ገበያ 27 ብር ከ04 ሳንቲም የተመነዘረ ነው። የቻይና ዩዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስኬት ባንክ ነው። 24 ብር ከ67 ሳንቲም ተገዝቶ 25 ብር ከ17 ሳንቲም የተሸጠ ነው። በንግድ ባንክ 21 ብር ከ90 ሳንቲም ተገዝቶ 22 ብር ከ34 ሳንቲም የተሸጠ ነው። አንድ የህንድ ሩፒ በጥቁር ገበያ 1 ብር ከ99 ሳንቲም የተመነዘረ ነው። የህንድ ሩፒን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ንግድ ባንክ ነው። 1 ብር ከ64 ሳንቲም ተገዝቶ 1 ብር ከ68 ሳንቲም የተሸጠ ነው። አንድ የኳታር ሪያል በጥቁር ገበያ 50 ብር ከ69 ሳንቲም የተመነዘረ ነው። አንድ የኦማን ሪያል በጥቁር ገበያ 480 ብር ከ56 ሳንቲም የተመነዘረ ነው። አንድ የባህሬን ዲናር በጥቁር ገበያ 489 ብር ከ59 ሳንቲም የተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገበያ 260 ብር ከ64 ሳንቲም የተመነዘረ ነው። አንድ የቱርክ ሊራ በጥቁር ገበያ 4 ብር ከ15 ሳንቲም የተመነዘረ ነው። አንድ የእስራኤል ሽቅል በጥቁር ገበያ 59 ብር ከ81 ሳንቲም የተመነዘረ ነው። ውድና የተከበራችሁ አድማጭ ተመልካቾቻችን የዛሬውን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ያቀርብላችሁ ከEthioBlackMarket.com እና ከሁሉም ባንኮች ይፋዊ ዌብሳይት ነው። እስከ መጨረሻው ስለተከታተላችሁን ከልብ እናመሰግናለን። ቻናሉን ሰብስክራይብ እንዲሁም ቪዲዮን ኮሜንት፣ ላይክ እና ሼር ማድረጋችሁን እንዳትረሱ። በቀጣይ እስክንገናኝ መልካም ጊዜ ይሁንላችሁ።